በዚህ ዓመት ራሳችንን መቀየርና ራሳችን ላይ መስራት ያሰብን ሰዎች ካለ አሁንም አልረፈደም። 6 ወር አልፏል፣ ግን 6 ወር ይቀረናል። ስለዚህ በዚህ 6 ወር ውስጥ በየወሩ የከፋፈልን ማድረግ ያሉብንን ነገሮች በደንብ በሰፊው እንወያያለን። ስለዚህ የ6 ወር ግሎው አፕ ቻሌንጅ ልንጀምር ነው። ከውስጥም ከውጭም አብራችሁ ቆዩ። በመጀመሪያ ወር ላይ ዲሲፕሊንድ መሆንና ፊዚካል ዌልቢንጋችን ላይ መስራት። ፊዚካል ዌልቢንጋችን ላይ ለመስራት መጀመሪያ ፎከስ የምናደርገው ስኪን ኬራችን ላይ፣ ከዛ ፊዚካል ኤክሰርሳይዝ ማድረግ፣ ቀለል ያሉ ኤክሰርሳይዞች ቤታችን ውስጥ ማድረግ የምንችላቸው ኤክሰርሳይዞችን መስራት፣ ወክ ማድረግ፣ የእንቅልፍ ስኬጁላችንን ማስተካከል፣ እንቅልፍ መተኛት፣ ውሃ መጠጣት፣ ሄልዚ ምግቦችን መመገብ፣ ስኳር የበዛባቸውና ይሄ ጀንክ ፉዶች ምናምን መቀነስ፣ ሞር ሄልዚ የሆኑ ምግቦችን ላይ ማተኮር፣ የመሳሰሉት ነገሮች ላይ በመጀመሪያው ወር እናተኩራለን። ስኪን ኬራችንን ቤዚክ ስኪን ኬር ሩቲን መጠቀም ግን ኮንሲስተንትሊ መጠቀም፣ ለምሳሌ ፊታችንን ማጽዳት፣ ሞይስቸራይዝ ማድረግ፣ ሰንስክሪን መጠቀም፣ ግን ይሄን ነገር ኮንሲስተንትሊ ለአንድ ወር ማድረግ። ብዙ ጊዜ አንድ ሀቢት ፎርም እስከሚደረግ 21 ቀን ነው የሚፈልገው ይባላል። ስለዚህ ለአንድ ወር ያክል ይሄንን ነገር ኤክሰርሳይዝ ማድረግ። ስለዚህ በመጀመሪያው ወር ፊዚካል ዌልቢንጋችን ላይ እንሰራለን። ኤክሰርሳይዝ ደግሞ ግዴታ ጂም ሄደን መስራት ሳይሆን ቤታችን ውስጥም ሲምፕል የሆኑ ኤክሰርሳይዞችን ለምሳሌ ስትሬች ማድረግ ሊሆን ይችላል፣ ወክ ማድረግ ሊሆን ይችላል። የመሳሰሉ ነገሮችን ኮንሲስተንትሊ በማድረግ ፊዚካል ዌልቢንጋችን ላይ መስራት እንችላለን። እንቅልፍ የመተኛት ነገር ደግሞ እኔ ጋር ይሄ ነገር በጣም ችግር ነው። ስለዚህ እሱን ነገር በአንድ ወር ቻሌንጅ ውስጥ በደንብ አድርጌ እኔ ራሱ ማስተካከል አለብኝ። አብረን እናስተካክለዋለን። ምክንያቱም እንቅልፍ አለመተኛት በጣም መጥፎ ነው። አሁን ላይ ላይታወቀን ይችላል ለጊዜው፣ ግን ትሩ ታይም ግን ሜንታል ሄልዛችን፣ ቆዳችን፣ ሙሉ ነገር ነው የሚበላሸው። ስለዚህ እንቅልፋችንን በደንብ ኮንሲስተንትሊ ለ8 ሰዓታት ያክል መተኛት አለብን በቀን ውስጥ። ሁለተኛው መንዝ ላይ የምናተኩረው ሜንታል እና ኮንፊደንስ ግሎው አፕ። እዚህኛው ላይ የበለጠ የምናተኩረው ሜንታል ሄልዛችን ላይ። ሜንታል ሄልዛችንን ለማስተካከል መጀመሪያ ላይ ምንድነው ማድረግ ያለብን? ጸሎት። ምክንያቱም ከጸሎት የበለጠ ነገር ምንም ስለሌለ ከፈጣሪ ጋር ያለን ግንኙነት በደንብ ጥብቅ ሊሆን ይገባል። ምክንያቱም ከሱ በላይ ምንም ስለሌለን። ስለዚህ ሁላችንም በየራሳችን ሃይማኖት ፈጣሪያችንን በየቀኑ ልናናግረው ይገባል። ሌላ ደግሞ የሚጠቅመን ነገር ጆርናል ማድረግ። ይሄ ነገር ፊሊንጋችንን በደንብ አንደርስታንድ እንድናደርገው ያደርገናል እና ይሄ ውስጥ የተደበቁ ኢሞሽኖች እና ይሄ ያላሰብንባቸው ነገሮች ቢልድ አፕ እንዳያደርጉ በየቀኑ ራሳችንን አንደርስታንድ አድርገን ራሳችንን ለመለወጥ በጣም አሪፍ ነው። ሌላው ደግሞ ከሶሻል ሚዲያ ራሳችንን በተወሰነ መልኩ ማራቅ መቻል አለብን። አይ ነው ይሄም ሶሻል ሚዲያ ነው፣ ግን ሳናስበው ረጅም ሰዓት ነው ሶሻል ሚዲያ ላይ የምናጠፋው ራሳችን ላይ የመስሪያ ጊዜ ምንም እስከማይኖረን ድረስ። ስለዚህ ይሄን ነገር ቀስ እያለን ሰዓታችንን ገደብ እያበጀንለት ለሶሻል ሚዲያው፣ ለቲክቶክ በተለይ ሳይታወቅ በቃ ስክሮል ነው የምናደርገው ዝም ብለንና አወርስ ናቸው ፓስ የሚያደርጉት። ስለዚህ እሱን ነገር በደንብ ኮንትሮል አድርገን ለምሳሌ በሱ ፋንታ ሰልፍ ዲቨሎፕመንት ላይ የሚያተኩሩ መጽሐፎች ማንበብ ጥሩ ነው። እኔ አሁን ማንበብ ብዙም የምወድ ሰው አይደለሁም። ለምሳሌ ግን እንደ ቻሌንጅ እንያዘውና አንድ ሰልፍ ዲቨሎፕመንት ላይ የሚያተኩሩ መጽሐፍ እናነብ አሪፍ ነው። ለምሳሌ አቶሚክ ሃቢትስ በጣም አሪፍ መጽሐፍ እንደሆነ ሪቪውን ምናምን አይቻለሁ እና እሱ ነገር ሃቢታችንን እንዴት ቢልድ ማድረግ እንደምንችል ኮንሲስተንትሊ ይረዳናል። እና ሌሎች ሪሰርች አድርጌ ያገኘኋቸው መጽሐፎችን እዚህ ጋር አስቀምጥላችኋለሁ። ስለዚህ በሶሻል ሚዲያ ፋንታ የተወሰነ ሰዓት ለራሳችን አስቀምጠን ራሳችንን ማስተካከል ማሻሻል አለብን። ምክንያቱም ሳናውቀው ጊዜው እየሄደ ነው። አይታችኋል 6 ወር እንዴት እንዳለፈ። ስለዚህ የሚቀጥለውን 6 ወር ለመጠቀም በጣም ስማርት መሆን አለብን። በተጨማሪ ደግሞ ኮንፊደንሳችን ላይ መስራት አለብን። ራሳችንን ኮንፊደንት ሆነን መግለጽ፣ ሶሻል ሚዲያም ከሆነ ካሜራችንን ቁጭ አድርገን እየቀረጽን መለማመድ አለብን። ሌሎች ነገር ላይ ፐብሊክ ስፒኪንግ፣ ኮንፊደንስ ቢልዲንግ፣ እነሱ የመሳሰሉ ኤክሰርሳይዞችን እንሰራለን ሁለተኛው መንዝ ላይ። ሶስተኛው መንዝ ደግሞ አፒራንሳችን ላይ ኢንቨስት የምናደርግበት መንዝ ይሆናል ማለት ነው። አፒራንሳችንን ለመቀየር ግዴታ ይሄ ብዙ ልብስ አያስፈልገንም። የተወሰኑ ቤዚክ የሆኑ ነገሮች ናቸው የሚያስፈልጉን። ለምሳሌ ጥቁር ቲሸርት፣ ነጭ ቲሸርት፣ ሸሚዝ፣ ሃይ ኳሊቲ ያላቸው ጂንሶች፣ ልሙጥ ከለር ያላቸው ቀሚሶች፣ በቁጥር ትንሽ ሆነው ሃይ ኳሊቲ ልብሶች ናቸው የሚያስፈልጉን። ከዛ እነሱን እየቀያየርን መልበስ እንችላለን። ከዛ ሌላ ፀጉራችንን መንከባከብ፣ የተለያዩ ቤት ውስጥ የሚሰሩ ለፀጉር የሚሆኑ ማስኮችን እያዘጋጀን እነሱን በየሳምንቱ ልንታጠብ ስንል እናረጋቸዋለን። ከዛ የእጃችንን ቆዳ፣ የእግራችንን ቆዳ፣ ጥፍራችንን መንከባከብ፣ ሃይጂን ላይ መስራት፣ ቆንጆ የሆኑ አፎርደብል የሆኑ ፕሮዳክቶችን መግዛት፣ ባለፈው ያየነውን ሻወር ሩቲን በመጠቀም የራሳችን የሆነ ቆንጆ ሽታ እንዲኖረን ማድረግ። ስለዚህ ሶስተኛው መንዝ እንደዚህ ይሆናል ማለት ነው። አራተኛው ወር ላይ ፋይናንሻል ግሎው አፕ። በዚህኛው ወር ላይ በጀታችንን ፕላን ማድረግ፣ ሴቪንግ እንዴት እንደሆነ መማር። እኔ ራሱ እዚህ ጋር ያለብኝ ችግር እንዳይመስላችሁ፣ በቃ ሴቪንግ የሚባል ነገር እንዴት እንደሚከብደኝ። ስለዚህ አራተኛውን ወር አብረን እንግዲህ እንደዚህ ተያይዘን ነው የምናልፈው። ስለዚህ ሪሰርች ሳረግም ሳነብም ያገኘሁት ነገር ለሴቪንግ የሚጠቅመን ነገር የመጀመሪያው ምንድነው? ወጪያችንን ትራክ ማድረግ በትክክሉ ማለት ነው። ለምሳሌ ሞባይል ባንኪንግ ስንጠቀም ገንዘብ ትራንስፈር ስናደርግ ዝም ብለን ሪዝኑን ከምንጽፍ ለእያንዳንዱ ነገር ሪዝኑን መጻፍ፣
ያወጣነው ነው። እስክሪብቶ መግዛት ከሆነ እስክሪብቶ ከስር ብለን መጻፍ፣ ኮስሞቲክስ ከሆነ ኮስሞቲክስ ብለን እያንዳንዱን፣ ቅባት ከሆነ ቅባት፣ ራይድ ከሆነ ራይድ ብለን እያንዳንዱ ወጫችን የቱ ጋር ብዙ ወጪ እያወጣን እንደሆነ በደንብ ትራክ አድርገን ለማወቅ እንዲጠቅመን እሱን እናደርጋለን። ስለዚህ ትልቁን ወጪና አላግባብ ወጪ የቱ ጋር እያወጣን እንደሆነ በደንብ ስለምናየው እሱን ለማድረግ እንዲረዳን። ከዛ ደግሞ የሆነ ለየት ያለ መስራት የምንችለው ነገር ካለ እሱን እንደ ሳይድ ቢዝነስ መጠቀም የምንችልበት ወር ይሆናል ይሄ ማለት ነው። ከዛ እሱን ሶሻል ሚዲያን በመጠቀም እንዴት ማርኬት ማድረግ እንዳለብን ሪሰርች እየሰራን የምንማርበትና ራሳችንን ፋይናንሻሊ የምናጎለብትበት ወር ነው የሚሆነው 4ኛው ወር። 5ኛው ወር ላይ አካባቢያችንና የራሳችንን ኢነርጂ እንዴት ፕሮቴክት ማድረግ እንዳለብን የምንማርበት ወር ነው የሚሆነው። ሩማችንን ኦርጋናይዝ ማድረግ፣ ማጽዳት፣ ሁሌም ክሊን መሆን አለበት። በቃ አካባቢያችን ጽድት ያለ ነው መሆን ያለበት። እንደዛ ሲሆን የኛም ማይንዳችን አዲስ ነገር ለመፍጠር ይነሳሳል እና እያንዳንዷ የምናረጋትን ትንሽዬ ነገር ሮማንቲሳይዝ ማድረግ መልመድ አለብን። በቃ ትንሿ ነገር ውሃ መጠጫችን ማማር አለባት። እያንዳንዱ ነገራችን አይምራችን እንደ ስራ የሚቆጥረውን ነገር የምንወደውን ነገር እያስገባንበት ራሳችንን ትሪት እያደረግን እንዳይደብረንና እንዳንተው እያንዳንዱ የምናደርገውን ነገር ሮማንቲሳይዝ እናደርገው፣ ወደ ነው እንድናደርገው። ለምሳሌ የሆነ ታስክ ለራሳችን አሳይን አድርገን አይደል? ስለዚህ በየ15 ደቂቃ ሊሆን ይችላል፣ በየ30 ደቂቃ ሊሆን ይችላል። የምንወደውን ነገር እንደ ሪዋርድ ሲስተም በመጠቀም ያንን ነገር ነገም ለማድረግ አይደብረንም። ምክንያቱም በአንዴ ሁሉን ነገር አይምሯችን ላይ ጨናንበት ነገ መድገም እንዳያስጠላን ራሳችንን በዚህ መልኩ ማታለል ነው የሚባለው፣ አይሮን ነው ብቻ ማታለል እንችላለን ለጥሩ ነገር እና ከማይጠቅሙን ጓደኞች፣ ለኛ ጥሩ ከማያስቡ ከልባቸው ከማይወዱን ሰዎች አለ አይደል? የዘንድሮ ነገር ለዚች ሞመንት ነው በቃ ለአሁን ሞመንት ብቻ አብሮ ይኮናል ምናምን፣ ከዛ በኋላ የለም በቃ ማንም ምንም ይሁን እዚህ ጋር ማንም ሰው ምንም ዞር ብሎ የሚጠይቅም ሰው የለም። ስለዚህ ከእነሱ አይነት ሰዎች መራቅ፣ በተቻለ መጠን ከኛ በላይ ከሚያስቡ ሰዎች ጋር መዋል፣ ከኛ በታች ሳይሆን ከኛ በላይ የሚያስቡ ሰዎች ጋር መዋል። ይሄ ነገር ኢጓችንን ፊድ እንዳናረግ ያደርገናል። የበለጠ ነገር ለነገ እንድናስብና እንድናቅድና እንድናረግ ነው የሚያደርገን። የራሳችንም የሆነ መጥፎ የሆነ ሀቢት ይኖረናል አይደል? ለምሳሌ እኔ አሁን ጧት ቶሎ መነሳት ይከብደኛል። እሱ አሁን በጣም መጥፎ ሀቢት ነው አይደል? ስለዚህ እሱ ሀቢቴ ላይ እኔ እሰራለሁ። ሌሎቹም ባድ ሀቢቶች አሉ። ሁላችንም በየራሳችን መጥፎ ሀቢቶች ይኖሩናል። እሱን መርጠን አንዱን መርጠን እሱን እናስወግደዋለን በዚህኛው ወር። ከዛ በየሳምንቱ እሁድ ሰልፍ ኬር ዴይ ብለን ለራሳችን ደምድመን በቃ ራሳችንን ቴክ ኬር የምናደርግበት ቀን ይሆናል። በቃ ቆዳችን የምንከባከብበት፣ የምናርፍበት፣ ስትሬች የምናደርግበት፣ ቤተክርስቲያን የምንሄድበት፣ በቃ ብቻ ለራሳችን ዴዲኬትድ የሆነ ቀን ይሆናል ማለት ነው እሁድ። ስለዚህ በ6ኛው ወር የምንፈልጋትን አይነት ሴት የምንመኛትን እኛን ወደፊቷን እኛን ስናስብ የምንመኛትን አይነት ሴት ወደ መሆን በጣም ቀርበናል ማለት ነው። ስለዚህ ቪዥን ቦርድ እናዘጋጃለን። በሱ መሰረት ላይፋችንን ቢውልድ እናደርጋለን። እኛ ውስጣችን ያለችው ሴት ምን አይነት ነች፣ እንዴት ነው የምትለብሰው፣ ሄር ስታይሏ ምን ይመስላል እያለን በዛ መልኩ ሉካችንን እንቀይረዋለን ማለት ነው ከውስጥም ከውጭ። ስለዚህ በ6ኛው ወር መጨረሻ ፊዚካሊ እና ሜንታሊ የምንፈልገውን አይነት ሰው ወደ መሆን በጣም እንቀርባለን ማለት ነው። የዚህን የ6 ወር ቻሌንጅ አብረን እንጀምር። ከመጀመሪያ ወር ጀምሮ በየወሩ አዳዲስ ቪዲዮዎችን እንሰራለን። አፕዴት ቪዲዮም ይኖረናል። አብረን ይህንን ቻሌንጅ እንጀምር፣ እምር ዝንጥ እንበል በዚህ ዓመት እና የሆፕ ይህን ቪዲዮ ወዳችሁታል። ቻሌንጁን አብረን እንጀምራለን።